ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 9 ማትስ ዩኒት 3 ሶልቪንግ ኢኩዌሽን የሚለው ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። እሺ ሶልቪንግ ኢኩዌሽን ሶልቪንግ ኢኩዌሽን የተለያዩ ኢኩዌሽኖችን ነው ሶልቭ የምናደርገው። ሊኒየር ኢኩዌሽንን ሶልቭ እናደርጋለን፣ ኳድራቲክ ኢኩዌሽንን ሶልቭ እናደርጋለን፣ እንዲሁም ደግሞ ኤክስፖኔንሻል ፈንክሽንን ሶልቭ እናደርጋለን ማለት ነው። እሺ እስኪ መጀመሪያ ሶልቭ የምናደርገው ሊኒየር ኢኩዌሽንን ነው። እሺ በኤግዛምፕል እንጀምራለን። ሊኒየር ኢኩዌሽን ለምሳሌ ሶልቭ ፎር ኤክስ ሶልቭ ፎር ኤክስ ሉክ ለምሳሌ የመጀመሪያው ኤግዛምፕላችን ላይ 3x plus 4 is equals to 10 ሶ ይሄ ሊኒየር ኢኩዌሽን ነው። ይሄንን ኢኩዌሽን ሶልቭ እናደርጋለን ማለት ነው። ሶ ይሄንን ሶልቭ ስናደርግ 3x which is equals to 10 እዚህ ጋር ፕላስ 4 ወደዛ ስትሻገር ማይነስ 4 ትሆናለች። then which implies 3x which is equals to 10 minus 4 6 then over 3 ዘን የኤክስ ዋጋ ምን ይሆናል? 6 ሲካፈል 3 2 ይሆናል ማለት ነው። ሶ ኤክስን ሶልቭ አደረግን ማለት ነው። እሺ አሁንም ሌላ ጥያቄ ሶልቭ እናደርጋለን። ቢ 5 over 4 x plus 1 over 2 which is equals to 2x minus 1 over 2 እሺ ይሄ ደግሞ እንደምታዩት ክፍልፋይ አለበት። ሶ ይሄን ክፍልፋይ በቀላሉ ለመስራት ክፍልፋዩን ማጥፋት ነው። ሶ ክፍልፋዩን ለማጥፋት ደግሞ እዚህ ጋር ታህቱ እዚህ ጋር 4 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ሶ የ4 እና የ2ን ኤልሲኤም ወይ ደግሞ ትንሹን የጋራ ብዜት ትፈልጋለች። ትንሹ የጋራ ብዜት የ4 እና የ2 ትንሹ የጋራ ብዜት 4 ነው። ሶ ሁሉንም በ4 እናብዛ ማለት ነው። ዘን 4 times 5x over 4 plus 4 times 1 over 2 which is equals to 4 times 2x minus 4 times 1 over 2 ስለዚህ ሁሉንም በአራት አበዛውት ማለት ነው። ዘን እዚህ ጋር 4 በ4 ሲጠፋ ምን ይቀራል? 5x ይቀራል ፕላስ እዚህ ጋር 4 ሲካፈል ለ2 ማለት ነው። 4 ሲካፈል ለ2 2 ዘን 2 ሲባዛ በ1 2 ይሆናል ማለት ነው። እዚህ ጋር 4 ሲባዛ በ2x 8x ይሆናል ማይነስ አሁንም እዚህ ጋር 4 ሲካፈል ለ2 2 2 ሲባዛ በ1 2 ይሆናል ማለት ነው። ሶ ክፍልፋዩ አሁን ሙሉ በሙሉ አጥፍተናል ማለት ነው። ዘን ላይክ ተርሞችን ልሰብስብ 5x እዚህ ጋር 8x አለ፣ ወደዚህ ሲሻገር ማይነስ 8x ይሆናል። ዘን እዚህ ጋር ማይነስ 2 አለ፣ ይሄ ፕላስ 2 ወደዛ ሲሄድ ማይነስ 2 ይሆናል። 5x minus 8x minus 3x minus 2 minus 4 ይሆናል። ዘን ኦቨር ማይነስ 3 ማይነስ 3 በማይነስ 3 ይጠፋል። ዘን የኤክስ ዋጋ አሁንም ማይነስ በማይነስ ይጠፋል 4 over 3 ይሆናል ማለት ነው። ስለዚህ የኤክስ ዋጋ 4 over 3 ነው ማለት ነው። እሺ ቀጥለን ደግሞ የምናየው ሰብስቲቱሽን እና ኢሊሚኔሽን ሜተዶችን እናያለን። ሶ እነዚህ ሜተዶች ለምንድን ነው የሚጠቅሙን? ሰብስቲቱሽን ሜተድ እና ኢሊሚኔሽን ሜተድ የኤክስን እና የዋይን ዋጋ ለማግኘት ነው። ሁለት ቫሪያብል ከመጣ የነሱን ቫልዩ ለማግኘት ሰብስቲቱሽን ወይ ደግሞ ኢሊሚኔሽን ሜተድ እንጠቀማለን። ለምሳሌ -x plus y which is equals to -5 2x minus 5y is equals to 1 ዘን ይሄ ቢሰጠን ይሄ ሁለት ቫሪያብል ያለው ሊኒየር ኢኩዌሽን ይባላል። ዘን የኤክስን እና የዋይን ዋጋ ነው የምንፈልገው። ሶ ሰብስቲቱሽን ሜተድ ስንጠቀም መጀመሪያ ከመጀመሪያው ኢኩዌሽን y is equals to ብለን እንጽፋለን። y is equals to ዘን እቺ ማይነስ x ነው ወደዛ ሻሻግራ ፖዚቲቭ x ዘን እዚህ ጋር -5 አለ ማለት ነው። y is equals to x minus 5 ዘን ይሄንን በሁለተኛው ኢኩዌሽን ላይ እንተካዋል ማለት ነው። ሁለተኛው ኢኩዌሽን 2x አለ -5
ዘን በዚህ በy ቦታ ይሄንን እናመጣለን ማንን x minus 5ን ማለት ነው ዘን which is equals to 1 then 2x minus 5 times x minus 5x then minus 5 times minus 5 plus 25 which is equals to 1 then 2x minus 5x ምን ይሆናል minus 3x ይሆናል plus 25 which is equals to 1 then minus 3x which is equals to 1 minus 25 minus 3x which is equals to 1 minus 25 minus 24 ይሆናል over minus 3 over minus 3 then minus 3 by minus 3 then the value of x minus 24 divided by minus 3 positive 8 then the value of x becomes 8 የx ዋጋ 8 ይመጣል then የyን ዋጋ ለማግኘት እዚህ ጋር እንመጣለን ማለት ነው y which is equals to x minus 5 xን 8 አግኝተናል 8 ሲቀነስ 5 then y which is equals to 8 minus 5 3 then the value of y is what 3 and the value of x is 8 ስለዚህ በዚህ መንገድ እንሰራለን ማለት ነው እሺ ሌላም ኤግዛምፕል እንጨምር b 5x minus 6y which is equals to 5x x minus 6y sorry እቺ 5 ነች x minus 6y which is equals to minus 3 3x minus 5y which is equals to 4 then አሁን የxን ዋጋ ነው የምንፈልገው የxን እና የyን ዋጋ ማለት ነው እሺ እዚህ ጋር ከመጀመሪያው ለx ሶልቭ እናድርግ እዚህ ጋር x ብቻውን ስለሆነ ማለት ነው x which is equals to minus 6y ሲሻገር 6y ፖዚቲቭ ይሆናል then እዚህ ጋር minus 3 ያለ x is equals to 6y minus 3 ይሆናል ማለት ነው then ይሄንን ዋጋ ሁለተኛው እዚህኛው ኢኩዌሽን ላይ እንተካዋለን ማለት ነው በማ በx ቦታ then 3 እናደርጋለን በx ቦታ 6y minus 3 6y minus 3 minus 5y which is equals to 4 እሺ then አሁን ላብዛ 3 ሲባዛ በ6 18y minus then 3 ሲባዛ በ3 ደግሞ 9 ይሆናል minus 5y which is equals to 4 yዎችን እንሰብስብ 18y minus 5y ቁጥሮችንም እንሰብስብ 4 then እዚህ ጋር minus 9 ሲሻገር plus 9 ይሆናል 18 ሲቀነስ 5 13y ይሆናል 4 ሲደመር 9 13 ይሆናል ሲካፈል 13 ሲካፈል 13 then y ምን ይሆናል 1 ይሆናል ማለት ነው የy ዋጋ 1 ይሆናል ማለት ነው እሺ then ቀጥለን እዚህ ጋር እንመጣለን x which is equals to 6y minus 3 6 በy ቦታ 1 ነው የምንተካው ሲቀነስ 3 6 ሲባዛ በ1 6 ነው 6 ሲቀነስ 3 then x which is equals to 3 ማለት ነው ስለዚህ የx ዋጋ 3 ይሆናል የy ዋጋ ደግሞ 1 ይሆናል ማለት ነው እሺ ቀጥለን የምናየው ደግሞ ኢሊሚኔሽን ሜተድ ነው ሁለተኛው ሜተድ ኢሊሚኔሽን ሜተድ ነው ማለት ነው ኢሊሚኔሽን ይሄም ኢሊሚኔሽን ሜተድ የምንለው የxን እና የyን ዋጋ ለማግኘት ነው እሺ አሁንም ኤግዛምፕሎችን እንሰራለን በኢሊሚኔሽን ሜተድ for x plus 2y which is equals to 28 x plus 2y which is equals to 13 then አሁን የምንፈልገው የxን እና የyን ዋጋ ነው ኢሊሚኔሽን ሜተድ ማለት ኢሊሚኔት ማለት ማጥፋት ማለት ነው ሶ ይሄንን xን ወይ ደግሞ yን ማጥፋት እንደማለት ነው ስለዚህ አሁን xን ላጥፋ xን ለማጥፋት ምን እናደርጋለን ይሄኛውን ፓርት በኔጌቲቭ 4 እናበዛዋለን በኔጌቲቭ 4 ማለት ነው ዘን ይሄንን በኔጌቲቭ 4 ሳበዛው የመጀመሪያው ኢኩዌሽን እንደነበረ ነው 4x plus 2y which is equals to 28 ታችኛውን በኔጌቲቭ 4 ሳበዛው -4x look ኔጌቲቭ 4 ሲባዛ በx -4x ነው ኔጌቲቭ 4 ሲባዛ በፖዚቲቭ 2y -8y ይሆናል ኔጌቲቭ 4 ሲባዛ በ13 ኔጌቲቭ 52 ይሆናል ኔጌቲቭ 52 ሶ አሁን x እንዲጠፋ ነው የምፈልገው x እንዲጠፋ ሉክ እዚህ ጋር አሁን ሁለቱን እንደምራቸዋለን ማለት ነው ሁለቱን ስንደምራቸው ምን ይሆናሉ
4x ዘን እዚህ ጋር -4x አለ ፕላስ 2y እንደ ሳይኑ ነው የምጽፈው -8y እንደ ተጻፈው አድርጌ እዚህ ጋር 28 ዘን እዚህ ጋር ሲቀነስ 52 ማለት ነው ሶ እዚህ ጋር 4x በ4x ይጠፋል 2y -8y ስንት ይሆናል -6y 28 ሲቀነስ 52 28 ሲቀነስ 52 ስታደርጉት ኔጌቲቭ ከ28 ላይ 52 ስንቀንስ 24 ኔጌቲቭ 24 ማለት ነው ዘን ኦቨር -6 ኦቨር -6 ዘን የy ዋጋ ምን ይሆናል ኔጌቲቭ በኔጌቲቭ ይጠፋል 24 ሲካፈል ለ6 4 ይሆናል ማለት ነው ዘን የy ዋጋ 4 ነው ማለት ነው እሺ የxን ዋጋ ለማግኘት አንደኛው ላይ መተካት ነው ወይ እዚህ ጋር መተካት ነው ወይ ደግሞ እዚህ ጋር መተካት ነው እሺ አሁን ሁለተኛው ላይ እንተካ የሚቀለው ላይ ነው የምንተካው ሁለተኛው ላይ x + 2y which is equals to 30 then x plus 2 times y ስንት ነው 4 which is equals to 13 ማለት ነው x plus 2 ሲባዛ በ4 8 ነው which is equals to 13 x which is equals to 13 ሲቀነስ 8 then x which is equals to ከ13 ላይ 8 ስንቀንስ 5 ይሆናል then የx ዋጋ 5 ነው የy ዋጋም 4 ነው ማለት ነው ሶ ይሄ ኢሊሚኔሽን ሜተድ ይባላል xን ወይ ደግሞ yን አጥፍተን ማለት ነው እሺ አሁንም ይሄንን ጥያቄ yን አጥፍተን እንስራው እስኪ yን አጥፍተን እሺ ጥያቄው 4x plus 2y which is equals to 28 x plus 2y which is equals to 13 አሁን y ነው ማጥፋት የምፈልገው ሶ 2y ነው ዘን አንደኛውን በኔጌቲቭ 1 ማብዛት ነው ለምሳሌ ይሄንን በኔጌቲቭ 1 ላብዛው ዘን ምን ይሆናል -4x -2y which is equals to -28 ይሆናል ማለት ነው እሺ ቀጥሎ ያለውን ጽፍ x plus 2y which is equals to 13 ይሆናል አሁን እንደተጻፈው ልጻፈው ያ ማለት መደመር ማለት ነው then -4x plus x -2y plus 2y -28 plus 13 እየደመርኩት ነው ማለት ነው ስደምረው ሳይን የሚቀየር ሳይን የለም then -4x plus x ምን ይሆናል -3x ይሆናል then -2y plus 2y ይሄ ይጠፋል ማለት ነው ይሄ ይጠፋል then -28 plus 13 ከ28 ላይ 13 ሲቀንሱ -15 ይሆናል ማለት ነው then over -3 over -3 then የx ዋጋ ምን ይሆናል ኔጌቲቭ 15 ሲካፈል ለኔጌቲቭ 3 5 ይሆናል ማለት ነው እሺ then እዚህ ሁለተኛው ላይ ልተካ x equals to 5 ስለዚህ 5 plus 2y which is equals to 13 2y which is equals to 13 then ይሄ 5 ወደዛ ሲሻገር -5 ይሆናል 2y ከ13 ላይ 5 8 over 2 over 2 then y is equals to 4 ይሆናል ሶ ይሄንን በዚህ መንገድ እንሰራለን ማለት ነው እሺ ቀጥሎ የምናየው ደግሞ ምንድነው ስለ አብሶሉት ቫልዩ ቀጥሎ ስለ አብሶሉት ቫልዩ እናያለን እሺ አብሶሉት ቫልዩን ስንሰራ የራሱ ሩል አለው ማለት ነው አብሶሉት ቫልዩ እሺ አብሶሉት ቫልዩ ኦፍ a አብሶሉት ቫልዩ ኦፍ x is equals to a ከተባልን ይሄን ስንሰራ ምን ብለን ነው የምንሰራው x is equals to a or x is equals to minus a x is equals to a or x is equals to minus a ብለን እንሰራለን ለምሳሌ absolute value of x is equals to 4 ብንባል then x is equals to 4 or x is equals to minus 4 እንላለን እሺ ሌላ ጥያቄ አሁን እንስራ ለምሳሌ 2 into 2x minus 1 minus 1 which is equals to 5 then x ዋጋ እንስራ እሺ መጀመሪያ ምንም 2 እናረጋለን 2
2x minus 1 which is equals to 5 እቺ minus 1ን እናሻግራት plus 1 ትሆናለች 2 into 2x minus 1 5 ሲደመር 1 6 ይሆናል ማለት ነው then over 2 then ምን ይሆናል 2x minus 1 absolute value ማለት ነው which is equals to 6 ሲካፈል ለ2 3 ልክ እዚህ ጋር አሁን absolute value ብቻ ቀረ ማለት ነው ስለዚህ መጀመሪያ absolute value ብቻ እንዲቀር ማድረግ አለብን x equals to a x equals to minus a የሚለውን ለመጠቀም absolute value ብቻውን እንዲቀር ማድረግ አለብን ዘን አሁን 2x minus 1 is equals to 3 or 2x minus 1 is equals to minus 3 positive 3 እና negative 3 ማለት ነው then 2x which is equals to 3 is ጋር minus 1 ስትሻገር plus 1 2x which is equals to 3 plus 1 4 over 2 x is equals to 2 ይሆናል ማለት ነው ይሄኛውንም 2x which is equals to minus 3 plus 1 then 2x which is equals to minus 3 plus 1 minus 2 ይሆናል over 2 x is equals to minus 1 ማለት ነው ስለዚህ x equals to 2 እና x equals to minus 1 እናገኛለን ማለት ነው ሶ absolute value በዚህ መንገድ እንሰራለን እሺ ከዚህ ቀጥሎ ደግሞ የምናየው ምንድነው quadratic equation quadratic equation ማለት ነው linear equation አየን absolute value equation አየን አሁን ደግሞ quadratic equation solve ማድረግ ማለት ነው እሺ quadratic equation solve ለማድረግ የተለያዩ ሜተዶችን እንጠቀማለን factorization method completing square method እና general formula እሺ አሁን የምንሰራው በፋክተራይዜሽን ተጠቅመን ነው በፋክተራይዜሽን እሺ ለምሳሌ x square plus 3x which is equals to 0 ብንል then x ን የጋራ ላውጣ ፋክተራይዜሽን ማለት የጋራ ማውጣት ነው x ን የጋራ ስናወጣ እዚህ ጋር ምን ይቀረናል ማካፈል ነው የሚቀረን ለማወቅ so x square ሲካፈል ለx x ይሆናል 3x ሲካፈል ለx 3 ይሆናል which is equals to 0 then ይችኛዋን x ወስድና x is equals to 0 or ይችኛዋን ወስጄ አሁንም x plus 3 is equals to 0 then x is equals to 0 or x is equals to plus 3 ወደዛ ሲሻገር minus 3 ይሆናል so መልሳችን x is equals to 0 እና x is equals to minus 3 እናገኛለን ማለት ነው እሺ ሌላም ሶልቭ እናድርግ x square minus 6x minus 16 which is equals to 0 እሺ ይሄንን ደግሞ ፋክተር ስናደርግ ተባስቶ ተደምሮ ብለን ሶልቭ እናደርጋለን ያ ማለት ተባስቶ ስንት የሚሰጥ ኔጌቲቭ 16 የሚሰጥ ተባስቶ ኔጌቲቭ 16 ተደምሮ ደግሞ ኔጌቲቭ 6 የሚሰጥ ሶ ሁለት ቁጥሮች ተባስተው ኔጌቲቭ 16 ተደምረው ደግሞ ኔጌቲቭ 6 የሚሰጡ ቁጥሮችን ትፈልጋላችሁ ማለት ነው ስለዚህ ተባስቶ ኔጌቲቭ 16 ተደምሮ ኔጌቲቭ 6 የሚሰጡ ሁለት ቁጥሮችን ማን ናቸው ኔጌቲቭ 8 እና ፖዚቲቭ 2 ኔጌቲቭ 8 እና ፖዚቲቭ 2 ናቸው ሶ አሁን ሁለቱን ስናበዛ ኔጌቲቭ 8 ሲባዛ በሁለት ኔጌቲቭ 16 ነው ሁለቱን ስንደምር ኔጌቲቭ 8 ሲደመር 2 ኔጌቲቭ 6 ነው ሶ እነዚህን ሁለት ቁጥሮች እንውሰድ x - 8 x + 2 which is equals to 0 ማለት ነው then x - 8 is equals to 0 x is equals to 8 አሁንም x + 2 is equals to 0 x is equals to -2 ሶ የx ዋጋ 8 እና ኔጌቲቭ 2 ይሆናል ማለት ነው እሺ አሁንም ኤግዛምፕል እንቀጥላለን በፋክተራይዜሽን ቴረም x square plus 6x plus 9 which is equals to 0 አሁንም የxን ዋጋ በፋክተራይዜሽን ቴረም ተጠቅመን እንሰራለን አሁን ደግሞ ተባስቶ ስንት የሚሰጥ 9 ተደምሮ 6 ሉክ ተባስቶ እዚህ ጋር ያለውን ተደምሮ እዚህ ጋር ያለው ተባስቶ ቁጥር ብቻ የሆነውን ተደምሮ ደግሞ የxን ኮኤፊሺየንት ስለዚህ ተባስቶ 9 ተደምሮ 6 የሚመጡት 3 እና 3 ናቸው ማለት ነው ሶ እነዚህን ቁጥሮች ቀጥታ ወስዳቸዋለሁ x + 3 x + 3 which is equals to 0 then x + 3 is equals to 0 x is equals to -3 ሶ የx ዋጋ ኔጌቲቭ 3 ይሆናል ማለት ነው እሺ ሌላ ደግሞ
ኤክስ ስኩዌር ማይነስ 9 is equals to 0። የዚህ ደግሞ ፋክተራይዜሽን ሜተዱ ይለያል። እዚህ ጋር እንደምታዩት አንደኛ ስኩዌር አለበት፣ ሁለተኛ መቀነስ አለበት፣ ሶስተኛ ቁጥሮቹ ሁለት ናቸው፣ ሁለት ተርሞች ናቸው ኤክስ ስኩዌር እና 9 ማለት ነው። ሶ መቀነስ ሆኖ ስኩዌር ኑሮበት ሁለት ተርሞች ከሆኑ ምንድነው የምታደርጉት? ይሄ ኤክስ ስኩዌር ከራዲካል ሲወጣ ምን ይሆናል ብዬ አስባለሁ። ኤክስ 9 ከራዲካል ስትወጣ ምን ትሆናለች? 3። ከዛ እዚህ ጋር ፕላስ አደርጋለሁ። ከዛ ቀጥዬ ኤክስ ማይነስ 3 ኤክስ ፕላስ 3 ኤክስ ማይነስ 3 ማለት ነው which is equals to 0 then x plus 3 is equals to 0 x is equals to minus 3 አሁን ደግሞ ይችኛዋል ሰላት x minus 3 is equals to 0 x is equals to 3። እሺ ሌላ ኤግዛምፕል ልክ ከዚህ ጋር ተመሳሳይ ማለት ነው። x square minus 100 is equals to 0 x square ከራዲካል ሲወጣ x ነው 100 ሲወጣ 10 ዘን እዚህም ጋር x 10 አደርጋለሁ x ብዬ 10 ዘን እዚህ ጋር ፕላስ እዚህ ጋር ማይነስ which is equals to 0 ዘን እቺኛዋን ብቻ ወስጄ is equals to 0 ላታለሁ ዘን x is equals to minus 10 ይሆናል ማለት ነው። አሁንም ይሄኛውን ወስድና is equals to 0 x is equals to 10 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ አሁንም እንቀጥላለን ሶልቪንግ ኳድራቲክ ኢኩዌሽን እሺ አሁን ሌላ አንድ ኤግዛምፕል እንጨምር። ኢ ኳድራቲክ ኢኩዌሽን በፋክተራይዜሽን ሜተድ ማለት ነው። 4x ስኩዌር ፕላስ 4x ፕላስ 1 is equals to 0። እሺ ይሄኛው ደግሞ ከሌሎቹ የሚለየው ኤክስ ስኩዌር ኮኤፊሺየንት አለው። ኤክስ ስኩዌር ኮኤፊሺየንት ሲኖረው ደግሞ አሁን ተባዝቶ ነው ከዚህ ጋር 4 ሲባዛ በ1 ተባዝቶ 4 ተደምሮ የኤክስ ኮኤፊሺየንት 4 ኮኤፊሺየንት ሲኖረው ልክ ኤክስ ስኩዌር ኮኤፊሺየንት ሲኖረው ልክ በዚህ መንገድ ነው። ተባዝቶ 4 ሲባዛ በ1 ስንት ነው? 4 ተደምሮ 4 ሶ ተባዝቶ 4 ተደምሮ 4 የሚሰጡን ቁጥሮች 2 እና 2 ናቸው ማለት ነው። ዘን ምን እናደርጋለን? እነዚህን ቁጥሮች 4x ቦታ ላይ ነው የምንተካቸው 2 እና 2 ማለት ነው። 4x ስኩዌር ፕላስ አሁን እዚህ ጋር 4x በሚለው ቦታ እነዚህን ቁጥሮች ነው የማመጣው 2x ፕላስ 2x ማለት ነው ፕላስ 1 which is equals to 0 ዘን ይሄንን እንደዚህ ግሩፕ እናደርጋለን። የጋራ እናውጣ። ከ4 እና ከ2 የጋራ 2 ከx ስኩዌር እና ከx የጋራ x አሁን ምን ይቀራናል? 4x ስኩዌር ሲካፈል ለ2x 2x ይቀራል ፕላስ እዚህ ጋር 2x አለ 2x ሲካፈል ለ2x 1 እዚህ ጋር ደግሞ የጋራ የምናወጣው ምንም የለን ምንም ከሌለን አንድን የጋራ እናወጣታለን። ዘን አንድ የጋራ ወጣ ማለት ይሄ አይቀየርም 2x + 1። እሺ አሁን እዚህም ጋር ያለ ተወስዳላችሁ ማን ነው 2x + 1 እዚህ ጋር 2x + 1 አለ እዚህ ጋር 2x + 1 አለ ሶ እሱ የጋራ ይወሰዳል። ዘን እዚህ ጋር 2x + 1 ሲወጣ ምን ይቀራል? 2x ይቀራል። እዚህኛው ጋር 2x + 1 ሲወጣ ምን ይቀራል? አንድ ትቀራለች +1 ዘን 2x + 1 is equals to 0 እናደርጋለን። 2x which is equals to -1 over 2 x is equals to -1 over 2 ይሄኛውንም ስንሰራ ያው -1 over 2 ተመሳሳይ ስለሆነ ሶ የx ዋጋ -1 over 2 ይሆናል ማለት ነው። ቀጥለን ኮምፕሌቲንግ ስኩዌር ሜተድን ተጠቅመን ሶልቭ እናደርጋለን ማለት ነው። ሶ አሁን የምናየው ኮምፕሌቲንግ ስኩዌር ሜተድ ሶ ኮምፕሌቲንግ ስኩዌር ሜተድን ተጠቅመን ኳድራቲክ ኢኩዌሽንን ሶልቭ ማድረግ ማለት ነው። እሺ ለምሳሌ እዚህ ጋር x ስኩዌር + 6x + 4 which is equals to 0። እሺ ይሄን ለመስራት ኮምፕሌቲንግ ስኩዌር ሜተድ ነው የምንጠቀመው። ዘን x ስኩዌር + 6x ፕላስ አደረግና አሁን የxን ኮኤፊሺየንት ነው የምናየው። እዚህ ጋር x ኮኤፊሺየንት ስንት ነው? 6 ነው። 6 ሲካፈል ለ2 ስንት ይሆናል? 6 ሲካፈል ለ2 3 3 ስኩዌር ስታደርጉት 9 ይሆናል ማለት ነው። ዘን ሲደመር 4 እዚህ ጋር የደመርኩትን እዚህ ጋር ቀንሰዋለሁ which is equals to 0 ዘን ሁለቱን እንደዚህ ግሩፕ ላድርጋቸው። እዚህ ጋር x ስኩዌር ሲወጣ x ነው 9 ከራዲካል ሲወጣ 3 ከመሃል ምን ትወስዳላችሁ? ምልክት x + 3 ከዛ ስኩዌር ማለት ነው። ዘን 4 ሲቀነስ 9 -5 which is equals to 0 ማለት ነው።
then x plus 3 the whole square which is equals to ይሄ -5 ሲሻገር 5 ይሆናል። then ይሄን ስኩዌሩን ለማጥፋት ራዲካል እናደርጋለን። so x plus 3 is equals to plus or minus ራዲካል 5 ነው። እሺ then አሁን x which is equals to plus or minus ራዲካል 5 then እዚህ ጋር plus 3 ሲሻገር minus 3 ይሆናል። then x መልሳችን plus or minus 5 plus or minus ራዲካል 5 minus 3 ይሄ ማለት አንደኛው መልስ ራዲካል 5 minus 3 ነው። ሁለተኛው መልስ ደግሞ minus ራዲካል 5 minus 3 ነው ማለት ነው። እሺ ሌላኛው ሶልቭ የምናደርግበት ሜተድ ደግሞ ኳድራቲክ ፎርሙላ ነው። ኳድራቲክ ፎርሙላ ይሆናል። እሺ ኳድራቲክ ፎርሙላ ላይ x ስኩዌር minus 6x plus 3 is equals to 0። እሺ አሁን ይሄንን በኳድራቲክ ፎርሙላው ተጠቅመን ሶልቭ እናደርጋለን። እሺ ይሄንን በኳድራቲክ ፎርሙላው ተጠቅመን ሶልቭ ለማድረግ መጀመሪያ ኤን ቢን እና ሲን ማወቅ አለብን። ኤ ማለት የx ስኩዌር ኮኤፊሺየንት ነው። ስለዚህ ስንት ይሆናል? 1። ቢ ማለት የx ኮኤፊሺየንት ነው -6። ሲ ማለት ቁጥር ብቻ የሆነው ነው 3። ዘን ፎርሙላው ምን ይላል? ኳድራቲክ ኢኩዌሽን ፎርሙላው x which is equals to minus b plus or minus under radical b square minus 4ac over 2a ይሄ ነው ፎርሙላችን ማለት ነው። which is equals to minus b ስንት ነች? b minus 6 ነች። ስለዚህ minus of minus 6 plus or minus under radical b square minus 6 square ሲሆን 36 minus 4ac a አንድ ነች c ደግሞ 3 ነች ሲካፈል 2a a አንድ ነች 2 ሲባዛ በ1 2 ዘን ይሄ ማይነስ ማይነስ ፕላስ ይሆናል። ዘን ምን ይሆናል? 6 ፕላስ ኦር ማይነስ አንደር ራዲካል 36 4 ሲባዛ በ1 ሲባዛ በ3 12 ይሆናል ማለት ነው ሲካፈል ለ2 ዘን 6 ፕላስ ኦር ማይነስ 36 ሲቀነስ 12 24 ይሆናል ሲካፈል ለ2 ማለት ነው። 6 ፕላስ ኦር ማይነስ 24 ማለት 6 ሲባዛ በ4 ነው። 6 ሲባዛ በ4 4 ይወጣል። ስለዚህ 2 ሩት 6 ሲካፈል ለ2 ዘን ይሄ 2 6 ሲካፈል ለ2 ምን ይሆናል? 3 ፕላስ ኦር ማይነስ ይሄ ደግሞ 2 ሲካፈል ለ2 1 ምክንያቱም ይቺ 2 6ንም 2 ሩት 6ንም ታካፍላለች። ሉክ ይሄ ማለት ምንድነው? እዚህ ጋር ሳመጣው 6 ሲካፈል ለ2 ፕላስ ኦር ማይነስ 2 ሩት 6 ሲካፈል ለ2 ማለት ነው። ሶ 6 ሲካፈል ለ2 3 ይሆናል። 2 በ2 ይጠፋል። ሶ የኤክስ ዋጋ ምን ይሆናል? 3 የኤክስ ዋጋ 3 ፕላስ ኦር ማይነስ ራዲካል 6 3 ፕላስ ኦር ማይነስ ራዲካል 6 ማለት ሁለት መልስ ነው ያለው። አንደኛው 3 ፕላስ ራዲካል 6 ነው። ሁለተኛው ደግሞ 3 ማይነስ ራዲካል 6 ነው ማለት ነው። እሺ ሌላኛው ደግሞ አሁን ሶልቭ ኢኩዌሽን ኢንቮልቪንግ ራዲካል ያላቸውን ሶልቭ ማድረግ ማለት ነው። ኢኩዌሽን ኢንቮልቪንግ ራዲካል ሶ ራዲካል ያለባቸውን ሶልቭ ማድረግ ማለት ነው። እሺ አሁንም ጥያቄዎችን እንሰራለን። ራዲካል 15 minus 2x which is equals to x ዘን የኤክስን ዋጋ ሶልቭ ነው የምናደርገው። ሶ ራዲካል በሚኖርበት ሰዓት ምን እናደርጋለን? ቦት ሳይድ ራዲካል እናደርጋለን። ቦት ሳይድ ስኩዌር እናደርጋለን። ያ ማለት 15 minus 2x ራዲካል አለ the whole square which is equals to x square ማለት ነው። ዘን ይሄ ስኩዌር እና ራዲካሉ ይጠፋል። ዘን ምን እናደርጋለን? 15 minus 2x is equals to x square ዘን እዚህ ጋር ያለች x square አለች እና እነዚህን ማሻገር ወደዛ ዘን እዚህ ጋር -2x የሚለው +2x ይሆናል። እዚህ ጋር ፖዚቲቭ 15 ነበረ ሲሻገር -15 which is equals to 0 ዘን አሁን ተባስቶ ስንት ተባስቶ ኔጌቲቭ 15 ተደምሮ ሁለት የሚመጣ ቁጥር እንፈልጋለን ማለት ነው። ማናቸው? -3 እና ቁጥሮቹ -3 እና 5 ናቸው ማለት ነው። ሁለቱን ስናበዛ ኔጌቲቭ 15 ይሰጣሉ፣ ስንደምር ደግሞ 2 ይሰጣሉ ማለት ነው። ዘን
ኤክስ ስኩዌር እዚህ ጋር በ2x ቦታ ኔጌቲቭ 3 እና 5 እንተካለን። ሶ ኤክስ ስኩዌር ማይነስ 3x ፕላስ 5x ማይነስ 15 which is equals to 0 ማለት ነው። ዘን አሁን እንደዚህ ታያይዛላችሁ ሁለቱን ማለት ነው። እሺ ሉክ ይሄንን ባንተካም ሉክ ይሄን የምንተካው መቼ ነው? ስኩዌር ኮኤፊሺየንት ሲኖረው ኤክስ ስኩዌር ኮኤፊሺየንት ሲኖረው ነው። ነገር ግን ኤክስ ስኩዌር ኮኤፊሺየንት ስለሌለው እነዚህን ቁጥሮች ቀጥታ መውሰድ እንችላለን። ያ ማለት x - 3 ታይምስ x + 5 which is equals to 0 ማለት ነው። ዘን እቺኛዋን እንወስዳለን which is equals to 0 x is equals to 3 ይሆናል ማለት ነው። አሁንም እቺኛዋን እንወስዳለን which is equals to 0 x is equals to -5 ሶ የx ዋጋ 3 እና -5 ይሆናል ማለት ነው።